የቱርክ ፕሬዝዳንት ወደ 4 ኪሎ ከጉዞ ጀርባ የተደበቀው ሚስጥር ከአዲስ አበባ እስከ መቋደሾ ሽምግልናዎች ስትራቴጂ ቱርክ በአፍሪካ ቀንድ ያቀናበረችው አዲስ እቅድ። ከኢትዮጵያ ጋር የጥብቅ ግንኙነት ያላት ቱርክ ባለፉት ዓመታት በአውሮፓ፣ በአፍሪካ፣ በመካከለኛው ምስራቅና በደቡብ ምስራቅ እስያ ውስጥ በተለያዩ መስኮች ቀላል የማይባል ተሰሚነት አላት። በዓለም ዙሪያ በንግድ በኢንቨስትመንትና በወታደራዊ መስኮች ያላት ተጽዕኖ እየሰፋ የመጣው ቱርክ ግጭቶችን ለማስቆምና ሰላም እንዲወርድ በማድረግ ጥረቶች ውስጥ አስተዋጽኦ እየጎላ በመምጣት ላይ ነው። በፕሬዝዳንቷና በውጭ ጉዳይ ሚኒስትሯ የሚመራው ይህ የቱርክ ተሳትፎ በዋና ዋና አሳሳቢ ዓለም አቀፍ ግጭቶችና ጉዳዮች ላይ ይስተዋላል። በአፍሪካ ቀንድ አካባቢ እየጠነከረ የመጣው ውጥረት በከፍተኛ ሁኔታ የምዕራባውያንና የመካከለኛ ምስራቅ አገራት ትኩረት በሳበበት በአሁኑ ወቅት የቱርክ ፕሬዝዳንት በአካባቢው ባሉ ሁኔታ ውስጥ ዋነኛ ተዋናይ ወደ ሆኑት ሁለቱ ሀገራት በዚህ ሳምንት ጉብኝት ያደርጋሉ። በዚህ መሰረት ፕሬዝዳንት ረሲፕ ታይብ ኤርዶዋን ሰኞ የካቲት 9 2018 ዓመት ወደ ተባበሩት አረብ ኤሚሬትስ እንዲሁም ማክሰኞ ወደ ኢትዮጵያ በማምራት ከሀገሪቱ መሪዎች ጋር ውይይት እንደሚያደርጉ ጽህፈት ቤታቸው አስታውቋል። ፕሬዝዳንት ኤርዶዋን የቅርብ ወዳጅ በሆኑት ሁለት ሀገራት በሚያደርጉት ጉብኝት በጋራ ጉዳዮች በቀጣናና ዓለም አቀፍ ጉዳዮች ላይ ከመነጋገር ባሻገር የተለያዩ የስምምነት ሰነዶች እንደሚፈርሙ ተገልጿል። ምንም እንኳን ባይጠቀስም ሶስቱ ሀገራት በሚመለከት የአፍሪካ ቀንድ ዋነኛ ጉዳይ በሆነው በሱዳን የእርስ በራስ ጦርነት እንዲሁም ሶማሊያን በሚመለከት ጉዳዮች ላይ ንግግር እንደሚኖር ይጠበቃል። ፕሬዝዳንቱ በጉዟቸው እቅዳቸው ምን ያህል እንደሚሳካ ወደፊት የሚታይ ቢሆንም እስካሁን ቱርክ የተሳተፈችበት የሰላም ጥረቶች ምን ውጤት አስገኙ፣ ምን ፈተና ገጠሙት፣ በዝርዝር እንመለከታለን። አብራችሁን ቆዩ። በተለያዩ ቀጠናዎች የሚገኙ ባላንጣ ሀገራት ወደ አንድ ለማምጣት የተለያዩ ጥረቶች ስታደርግ የከረመችው ቱርክ ከቅርብ ዓመታት ወዲህ በዓለም አቀፍ መድረክ ያላት የአሸማጋይነት ሚና ለማሳደግ የምታደርገው ሙከራ ጨምራለች። አንካራ ከኢትዮጵያ፣ ሶማሌ እስከ ዩክሬን፣ ሩሲያ፣ ታሊባን፣ ፓኪስታን በማሸማገል ረገድ ከፍተኛ ሚና ትጫወታለች። በሌሎች ቀጠናዎች ባላንጦችን ለማስታረቅ ጥያቄ ስታቀርብ ከርማለች። የቱርክ ባላንጦች የማሸማገል ጥረት አንካራ ገንቢ ሚና ያላት እንዲሁም ዓለም አቀፍ መረጋጋት አዎንታዊ አስተዋጽኦ የምታደርግ አገር ሆና እንድትታይ እንደሚያደርጋት የአገሪቱ ባለስልጣናትና የመንግስት ደጋፊ ተንታኞች ይናገራሉ። ያኬድ ቱርክ በዓለም መድረክ ላይ ያላት ክብር እንደሚያሳድግም ይገልጻሉ። የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶዋን ባለፈው ዳር ላይ ኒውስ ዊክ በተሰኘ የአሜሪካ ሳምንታዊ መጽሐፍ ላይ በወጣ ጽሑፋቸው አገራቸው ግጭቶች እንዲፈቱ ለማድረግ ወደ ኋላ አለማለቷን ገልጸዋል። ፕሬዝዳንቱ ከአፍሪካ እስከ መካከለኛው ምስራቅ እስከ ባልካን በተዘረጋው ሰፊ ቀጠና ውስጥ ቱርክ ግጭቶች ፍትሃዊ ዲፕሎማሲያዊ መፍትሄ እንዲገኝላቸው ከማድረግ እንዲሁም ዘላቂ ፍትሃዊ ሰላም እንዲመጣ ያለባትን ኃላፊነት ከመወጣት አልተቆጠበችም ሲሉ ጽፈዋል። የውጭ ጉዳይ ሚኒስትሩ ቱርክ በዓለም አቀፍ የሰላም ሽምግልና መስክ መሪነቱን የመያዝ ዓላማ እንዳላት ይገልጻሉ። የፕሬዝዳንቱ የኮሚኒኬሽን ኃላፊ ደግሞ ቱርክ ዓለም አቀፍ ቀውሶችን ለመፍታት ቁልፍ አገር እንደሆነች ይናገራሉ። ምንም እንኳን ይህ ስጋት ተደጋጋሚ ቢገለጽም በቅርብ ጊዜ ወዲህ አንካራ የአደራዳሪነት ሚናዋን ለመወጣት የምታደርገው ጥረት እንቅፋቶች በዝቶበታል። የሩሲያና ዩክሬን ጦርነት ለመቋጨት ጠንካራ ፍላጎት ያላቸው ኤርዶዋን የመሪዎች ጉባኤ ለማስተናገድ ፍላጎታቸውን ቢገልጹም በቅርብ ጊዜያት በሞስኮና ኪየቭ መካከል የተደረገው ንግግሮች የተስተናገደበት አቡዳቢ ውስጥ ነበር። በተመሳሳይ ቱርክ በተያዘው የካቲት ወር የተካሄደው የአሜሪካና ኢራን ወሳኝ ድርድር ለማስተናገድ ተስፋ አድርጋ ነበር። በመጨረሻም ግን ውይይቱ ኦማን ውስጥ ተካሂዷል። ይህም የመንግስት ደጋፊ በሆኑ የቱርክ ተንታኞች ዘንድ ቁጣን ቀስቅሷል። ከቅርብ ዓመታት ወዲህ ቱርክ አጎራባች በሆኑ አካባቢዎች በሰፊው ቀጠና ውስጥ ያሉ ባላንጦችን አሸማግላለች። ለሶማሌላንድ እውቅና ያሰጣል የተባለው የአዲስ አበባና ሀርጌሳ ስምምነት መፈረም ተከትሎ በሶማሊያና ኢትዮጵያ መካከል ተፈጥሮ የነበረው ውጥረት መፍትሄ ያገኘው በቱርክ አሸማጋይነት ነበር። ቱርክ በኢትዮጵያና በሶማሌ ባለስልጣናት መካከል የተገኘ ቀጥተኛ ያልሆነ ስብሰቦች አስተናግዳለች። በመጨረሻም ታህሳስ 2017 ዓመት ጠቅላይ ሚኒስትር አብይ አህመድና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደ ቱርክ ተጉዘው ስምምነት ተፈራርመዋል። የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶዋን መሃል ላይ ተቀምጠው በተፈጸመ ስምምነት ላይ ሁለቱም ሀገራት አንዳቸው ሌላቸውን ሉዓላዊነትና ነጻነት እውቅና ሰጥተዋል። ሩሲያ በአውሮፓውያኑ 2022 ዩክሬን ላይ ሙሉ በሙሉ ወረራ ከከፈተች ጊዜ አንስቶ ቱርክ ዩክሬንና ሩሲያ ለማስታረቅ የተዘጋጀ በርካታ ዙር ድርድሮች ኢስታንቡል ውስጥ አስተናግዳለች።
የመጨረሻ ነገር የተካሄደው በሰኔ 2025 ነበር። በቱርክ ከተካሄዱ ንግግሮች ውስጥ የተወሰኑት ተጨባጭ ውጤት አስገኝቷል። ሁለቱ ሀገራት በርካታ የጦር እስረኞች እንዲለዋወጡ እንዲሁም በጥቁር ባህር በኩል የእህል ምርቶች ወደ ውጪ ለመላክ እንዲችሉ ያደረገ ስምምነት የተደረሰው በቱርክ አማካኝነት ነበር። የአፍጋኒስታን የታሊባን አስተዳደርና ፓኪስታን ኳታር ውስጥ ባደረጉት ንግግር ላይ አሸማጋሚ ሆና የቀረበችው ቱርክ ነበረች። ኋላ ላይም በ2025 ንግግሩ ኢስታንቡል ውስጥ ቀጥሏል። ይሁን እንጂ እነዚህ ንግግሮች ስምምነት ላይ ሳይደረስባቸው ቆመዋል። ትሪፖሊ ውስጥ የሚገኝ የፕሬዝዳንቱ ምክር ቤት ስር በሚተዳደር የሊቢያ ራድ ሚሊሻና ሀገሪቱ የብሔራዊ አንድነት መንግስት መካከል ባለፉት መስከረም ላይ የተደረሰው የተኩስ አቁም ስምምነትም የተሳካው በቱርክ የስለላ ድርጅት ነበር። ባለፈው ዓመት ታህሳስ ላይ የሱዳን ወታደራዊ መንግስት የተባበሩት አረብ ኤምሬት ለፈጥኖ ደራሽ ኃይሉ ድሮኖች እያቀረበች ነው የሚል ክስ ባሰማበት ወቅት ኤርዶዋን ካርቱምና አቡዳቢ ለማሸማገል ጥያቄ አቅርበው ነበር። የመንግስት ደጋፊ የሆኑት የመገናኛ ብዙሃን ብዙውን ጊዜ የአመራር ዲፕሎማሲ ሀቀኛ ሲሉ ፕሬዚዳንት ኤርዶዋንን ያመጉሳቸዋል። ቱርክ ወደ ዲፕሎማሲያዊ ማዕከልነት እንደቀየሯትም ይገልጻሉ። ግጭቶች መፍትሄ የሚያገኙ ከሆነ የሚፈቱት ኤርዶዋን የሚል አገላለጽ የመንግስት ደጋፊ ተንታኞች የፕሬዚዳንቱን የአመራር ዲፕሎማሲያዊ ለማወደስ ደጋግሞ የሚጠቀሙበት መፈክር ሆኗል። የመንግስት ደጋፊ የሆነው ያኒ ሻፊ ጋዜጣ በግንቦት 2025 ባተመው ጽሑፍ በኤርዶዋን መሪነት የሚከናወን ጥረቶች ቱርክ ለቀጠናው ብቻ ሳይሆን ለዓለም አቀፍ ሰላም አስተዋጽኦ የምታደርግ አገር መሆን ያሳያል ሲሉ አገሪቱ በዓለም ላይ ያለው ከባድ ግጭት ለመፍታት ያደረገችውን ሽምግልና አድንቋል። ሌላኛው የመንግስት ደጋፊ ጋዜጣ ሳባ ደግሞ በዓለም መሪው ፕሬዝዳንት ኤርዶዋን የተፈቱ ቀውሶች ቱርክ ተመልካች ሳትሆን ሰላም የምትፈጥር አገር ናት ሲል ጥር ላይ ባወጣው ጽሑፍ ተመሳሳይ አድንቆት አቀርቧል። የኤርዶዋን የዲፕሎማሲያዊ እርምጃዎች ቱርክ ተከታይ ከመሆን ወደ መሪ የዓለም አቀፍ ተዋናይነት ቀይሯታል ሲል ጋዜጣው ይከራከራል። ቱርክ ከቅርብ ዓመታት ወዲህ ከተቀናቃኞቿ ጋር ያላት መሻከር ለማርገብ የተከተለችው ሰፊ የውጭ ፖሊሲ የአሸማጋይነት ሚናዋን ለማሳደግ ለምታደርገው ጥረት ድጋፍ አድርጎላታል። አንካራ ቀጠናዊ ተጽዕኖ ለማሳደር ያላት ፍላጎት ከዚህ ቀድሞ ከበርካታ ሀገራት ዓይንና ጆሮ አድርጓት ቆይቷል። ይህ ፍላጎቷ እንደ ግሪክ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬቶች ያሉ ሀገራት ላይ ጫፍ የረገጠ አቋማቸው ቱርክ ጫፍ እንድትይዝ አድርጓት ነበር። ከቅርብ ዓመታት ወዲህ የተከተለችው የተሰለሳለሰ የውጭ ጉዳይ ፖሊሲው በአንጻሩ ባለወንጦችን ወደ አንድ ማምጣት የሚቻል ፍትሐዊ አሸማጋይነት ሆኖ እንዲቀርብ ክፍተት የሰጣች ይመስላል። ምንም እንኳን የቱርክ የአሸማጋይነት ሚና እየጨመረ ቢመጣም የሌሎች ተዋናዮች የሚያደርጉት ተመሳሳይ እንቅስቃሴ እያበሳጫት ይመስላል። አሜሪካ ሰሞነኛ ሩሲያና ዩክሬን የማሸማገል ጥረት ያስተናገደችው የተባበሩት አረብ ኤሚሬትስ ናት። ከሞስኮ እስከ ኪየቭ ንግግር በኋላ መግለጫ ያወጣው የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ሁለቱ ወገኖች አመስግነው መግለጫው ሁለቱ ሀገራት በተባበሩት አረብ ኤሚሬቶችና በሚደረገው ጥረት የምትጫወተው ሚና ላይ ያላቸው መተማመን አጎልቶ አሳይቷል ብለዋል። ሌላኛው የመካከለኛ ምስራቅ አገር ኦማን ደግሞ ከኢራን ጋር ያላትን ነባር ግንኙነት በመጠቀም ከሰሞኑ የተካሄደው የአሜሪካና የኢራን ንግግር አስተናግዳለች። ይህም ቱርክ ከጨዋታ ውጭ አድርጓታል። አንጋፋው ቱርካዊ ጋዜጠኛ ሙራት ዩዝጊን በቱርክና በእስራኤል መካከል ያለው ባላንጣነት አንካራ የአሜሪካና ኢራን ንግግር ለማስተናገድ ያደረገችውን ጥረት እንዳይሳካ አስተዋጽኦ አድርጎ ሊሆን እንደሚችል ጠቁሟል። ጋዜጠኛው በሽምግልና ጥረቶች ውስጥ እንቅፋት የሚሆን ጉዳይ የቱርክና እስራኤል ግንኙነት እንደሆነ ገልጾ ለእስራኤል አንካራ ያንን ያህል የምትታመን ተዋናይ አይደለችም፣ ግን ደግሞ ሙሉ በሙሉ ልትተው የማትችል የግንኙነት መስመር ነች ሲል ጽፏል። የአሜሪካና ኢራን ንግግር ቱርክ መካሄዱ ቀርቶ ወደ ሌላ ቦታ መዘዋወሩ የመንግስት ደጋፊዎች ተንታኞችን አስቆጥቷል። ኢራን የቱርክ ቀጠናዊ መሪነትና ዲፕሎማሲያዊ ስኬት ስለሚያስፈራት ንግግሩ ቱርክ ውስጥ እንዳይካሄድ ጠይቃለች የሚል ክስ ጨምረው አቅርቧል። የመንግስት ደጋፊ ሳባ ጋዜጠኛ አምደኛ የሆነው ኡካን ሞደር ሳጉሉ ባሳተመው ጽሑፍ ኢራን ቱርክን የዘር ልጉም ስቧታል፣ ለዚህም ሲባል ለቱርክ ክብር ወይም ቀጠናዊ ሚና መስጠት አልፈለገችም ብሏል። እንዲህ አይነት አስተያየቶች ቱርክ ገንቢ ሚና ያላት አስታራቂ ሆና ለመታየት የያዘችውን ግብ ብዙዎች አግዘው እንደሚመለከቱ የሚጠቁም ነው። ምንም እንኳን ቱርክ ከቅርብ ጊዜያት ወዲህ እንቅፋቶች እየገጠማት ቢሆንም ይህ ጥረቷ ግን እንደምትቀጥል ነው የተገለጸው።